ውይይታችን ነው። አሁን ትምህርታችንን በግልጽ የቤተክርስቲያን ልጆች ማወቅ ያለባቸው አሁን አንተም እንዳልከው ገጠር ያሉት አያውቁም፣ ወደ ክፍለ ሀገር ያሉት አያውቁም። ልክ ነህ። ለምን ብለን ስንል ትምህርቱ በትክክል አልተሰጠም። ለእኛም እንቅፋት የሆኑት ግማሹ የቤተክርስቲያን የመካነ ኢየሱስ ቤተክርስቲያንን ብለው የቤተክርስቲያንን የማያምኑ ሰዎች ገጥመውናል። ስለዚህ እነሱን ማስተማር የእያንዳንዱ ቤተክርስቲያን ለዘመናት ያስተማረቻቸው ልጆች ኃላፊነት ወድቆባቸዋል። ምክንያቱም ቤተክርስቲያን ያላት ትምህርት እኛ የምናውቀው አይነት አልሆን እያለን ስላለ በተለያዩ ቦታዎች ይሄ ነው ሐሳቤ። ከዚህ በተረፈ እንግዲህ በተረፈ ምንድነው ለማንኛውም ጥሩ ያደረከው አሁን ቀደም ሙሉ ወንጌሎች ድነዋል ያልከውን ትታው ነው እኛ ዳና አልዳነም አንልም ያልከኝ ሐሳቤን ቀይራ ነው። ቆይ አይግቡ ቆይ ሲስኛ ነን እያወራን ያለ ነው። ቆይ አንዴ ልጠይቀው አንዴ ቀሲስዬ ቆይ አንዴ እንፈልገዋለሁ። ቆይ አንዴ ቀሲስዬ ይቅርታ አብረን እንድትመልስ አንዴ ቆይ አይ እመልሳለሁ። ኧረ በስመ አብ ተው እንጂ እያው ከኬጋ እያወራሁ ነው። አንዴ ልጨርስ እስቲ አብረን እንድትመልስለት እኮ ነው ለአኪ እንድትመልስለት ነው ጥያቄ። እሺ ጠይቁኛል ቀሲስዬ ቆይ አንዴ እኛም ተሳስተን ከሆነ እንድንታረም ፈልጌ ነው። እኔ በግሌ በተለይ ኢትዮጵያ ውስጥ ያሉት መካነ ኢየሱስ ወይም ሉተራን ቡኮፍ እንትን የኮርኮንድ ወይ ምንድነው ማለት ስሞል ካታኪዝሙንና ላርጅ ካታኪዝሙን አይቀበሉም፣ በዚህ አይመሩም፣ መጽሐፈ ስምምነትን አይከተሉም። እንደዚያ ከሆነ ትክክል ነህ ማለት ነው። ማለት ያንን የማይቀበሉ ከሆነ ጥምቀት አያድንም፣ ቅዱስ ቁርባን አማናዊ ነው ብለው የማያምኑ ከሆነ እኔ ካንተ ጋር ነው ቤሊ የምስማማው። መጽሐፉ ላይ ሌላ መሬት ላይ ሌላ ከሆኑ ትክክል አንተ የምትለው። እኔ ግን አሁን መጽሐፋቸውን ስለሆነ እያወሩ ያሉት እኔ ትረስት ያረኳቸው በዚያ ምክንያት ስለሆነ ነው። ይሄንንም አብረህ ብትመልስልኝ ቤኒ እኛንም ከስተት እንድታድኑን። እሺ ቴንኪው። እሺ መጀመሪያ ቅድም ሙሉ ወንጌሎች ድነዋል፣ ወንጌል አማኞች ናቸው፣ በክርስቶስ ኢየሱስ ድነዋል ያልከውን ትተኸው ነው ወይስ ምን ብለህ ነው? ንገረኝ መጀመሪያ ቤሊ። ሁለት ነገሮች እናገራለሁ። አንደኛው ቤተክርስቲያናችን ህብረት የምታደርገው ካልዳኑ ሰዎች ጋር አይደለም። ይሄ በጣም ቤሊ፣ ቤተክርስቲያናችን ህብረት የምታደርገው ካልዳኑ ሰዎች ጋር አይደለም። በኢትዮጵያ ወንጌላዊት ቤተክርስቲያን ካውንስል ውስጥ ያሉ ሁሉ ቤተክርስቲያን እስከተቀበላቸው ድነዋል ብላ ነው የምትቀበለው። ስለዚህ ካልዳኑ ሰዎች ጋር ህብረት አታደርግም። አንደኛ። ሁለተኛ በዚህ ጉባኤ ውስጥም ቤተክርስቲያን የተለያዩ እምነት ያላቸውን አሰስከሰሱንም የያዘቻቸው ስላሉ 100% እኔ እንደዚህ ነው ብዬ አላስብም። ምክንያቱም ባየነው መሰረት ግማሹ ማነው የቡሽሪ አቀንቃኞች ነበሩ። ኦንሊ ጂሰስ በስላሴ የማያምኑ ነበሩ። ስለዚህ ጉባኤው ራሱ ካውንስሉ ራሱ ማንን እንደያዘ እኔ በትክክል አላቅም። ነገር ግን እኔ ቤተክርስቲያኒቱ ካልዳኑ ሰዎች ጋር ህብረት አላት ብዬ ስለማላምን አሁን ባለው ሁኔታ እንደዛ ነው። የግል እይታዬ ግን ከነበረኝ ኤክስፒሪየንስ ይሄ ጉባኤ በጣም ችግር ያለበት በጣም የተለያየ እምነት ያለውን ሁሉ አንቃሮ የያዘ ስለነበረ እነከሌን ባልልም በወቅቱ በነበሩ ችግሮች አንዳንድ አማኝ ነኝ የሚሉ ዲኖሚኔሽኖች ያሉበት ስለነበረ እነሱን በማግለል ነው ሐሳቤን የምሰጠው። ሁለተኛ ቤሊ፣ አሁን በጣም አንድነን እያልክ ታቀነቅናለህ። መካነ ኢየሱስ ስትሰደብ መካነ ኢየሱስ የህፃናት አጥማቂያን ናቸው እኔ አላምናቸውም የሚሉ ሰዎች እዚህ ፕላትፎርም ላይ ሲናገሩ ወደ መካነ ኢየሱስ ሰዎች አልሰድም ሲሉ እዚህ አሁን ፕላትፎርም ላይ ያሉ መካነ ኢየሱሶች በጣም አጸያፊ ስድብ ስንሰደብ አንድ ሰው ወጥቶ ተናግሯል? አሁን ግን ደርሶ እኔም ውፈይ ነኝ እኔም እስክንድር ነኝ የሚሉ እኔም እንትና ነኝ የሚሉ ሰዎች መብዛታችሁ አንድ ሰው ስለ መካነ ኢየሱስ ፕሬዝዳንቱ ሲሰደቡ መካነ ኢየሱስ ስሟ ሲብጠለጠል የት ነበራችሁ?
አሁን አንድ ነን፣ እኔም ወንጌላዊ ነኝ፣ እኔም ሉትራን ነኝ የምትሉ የት ነበራችሁ? እዚሁ ፕላትፎርም ላይ አይደል እንዴ ስንሰደብ የከረም ነው ወገባችን ስነገረጥ የነበረው በቅርብ ጀምሮ። ዛሬ ደርሳችሁ ወንድሞቻችን ናቸው እኮ እነሱ። ቆይ ወንድሞቻችን ናቸው እኮ እነሱ፣ እህቶቻችን ናቸው። ምንም ቢያጠፉ ወይም እንደዚህ ቢያስቡም እንደዚህ ልንል አይገባም። መቻላችሁን አልወስድም። ትክክለኛ ቤተክርስቲያን አይደለችም። ሕፃናት አጥማቂያን የዳኑ አይመስለኝም። በፕሬዝደንቱ ቤተክርስቲያናችን ሲብጠለጠል ውጡ፣ ከዚህ ዘላችሁ አምልጡ፣ ተሽጣችኋል ምናምን ሲባል የት ነበርክ ቤሊ? የት ነበርክ? የመጀመሪያው ነገር ወንጌላውያን በሙሉ ድነዋል ተብሏል። ስለዚህ ቀሲስ ያሉት ጥምቀት፣ ቅዱስ ቁርባን ምናምን የሚለው ትምህርታቸውን ትተውት ሳይሆን ሜጀር በሚሆን በሚያድን ነገር እንግባባለን ብለው ነው አንድ የሆኑት። ይሄ ተመልሶሎታል ቀሲስዬ። ስለዚህ ዋናው ቆይ እሺ ተውት በቃ ለመሰሎት ድነናል ወንጌላውያን ድነናል ብለው ወንጌላውያን ጋር አብረው አንድ ቤተ እምነት ሆነው ለምሳሌ ኦርቶዶክስ አለ፣ ካቶሊክ አለ፣ ሙስሊም አለ፣ ወንጌላውያን ተብለው ካሉ ስለዚህ ድነዋል ሌሎቹ ብለው ካመኑ ቤዚክ በሚባለው ነገር አንድ ናቸው ማለት ነው። የሚያለያያቸው ነገር አለ ወይ? አዎ፣ ሁሉም ቤተ እምነት ውስጥ እንዳለው የሚያለያያቸው ነገር ይኖራል። ስለዚህ ቤዚክ በሚባለው በሚያድነው ነገር አንድ ናቸው። አሁን ይሄ ተረጋግጧል። ከታችም ያላችሁ ሁለተኛ አክዬ ላልከው ግለሰቦች ተነጋግረው ነው። አሁን ግለሰቦች ጋር ገብቼ ቆይ አንዴ ስዩም ሚውታር አይደለም አይ ኦርቶዶክስም ይላል ሚውታር አለቃ ንግግርህን አስተካክል። ቆይ አንዴ ሚውታር። ስለዚህ ላልከው ነገር ግለሰቦች ተነጋግረው እኔ ፊት ለፊት ገብቼ ቤካ ቤት ማን እንደነበረ አለ አይ መካነ ኢየሱስን ካላችሁ ከኛ ጋር ነው ጸቡ። ምክንያቱም መካነ ኢየሱስ የኛ ቤተ እምነት ነች። ሌሎች ሰዎች መካነ ኢየሱስ ነን ብለው እንደፈለጉ ለምሳሌ በግለሰብ ደረጃ አንዳንዶች ተነስተው እኛ ካቶሊክ ጋር ነን፣ እኛ ከኦርቶዶክስ ጋር ነን አሉ። እነሱ በቃ በራሳቸው መንገድ መካነ ኢየሱስን አይወክሉም ብለናል። በዚህም ሳይድ መጥተው ደግሞ መካነ ኢየሱስ እንደዚህ ነች ደግሞ አንዱም ያለው ኤርሚያስ ነው ይቅርታ ጠይቆበታል። መካነ ኢየሱስን እንደዚህ ይቅርታ እንደ ተቋም አላልኩም ብሎ ይቅርታ ጠይቆበታል። ስለዚህ ይህንን አንስቶ በዙ ልክ ተነስቶ ወንጌልን ቲክቶክ ላይ ለማበላሸት መሞከር፣ ከታች ያሉት የመካነ ኢየሱስ አባቶች ስንት ሊቃውንት ስንት ዋጋ የከፈሉ ሰዎችን እዚህ ቲክቶክ ላይ መሳደብ፣ የመካነ ኢየሱስን አባቶች ሊትራሊ አያውቁም እያሉ መሳደብ፣ ትምህርታቸውን አያውቁም፣ እንትናቸውን ስምምነታቸውን አያውቁም እያሉ በድፍረት መሳደብ፣ ይሄ መካነ ኢየሱስ ነው ብሎ ለመቀበል በጣም አስቸጋሪ ነው። ስለዚህ አሁንም ለሁላችሁም ብለው ወንጌል አማኞች በሙሉ በክርስቶስ ኢየሱስ አምነው ድነዋል። ይህንን የዳኑ ሰዎች ደግሞ ተሰብስበው አንድ ቤተ እምነት ሆነዋል። አንድ ቤተ እምነት ምናምን የሚባል ነገር አለ። አሁንም የምትለው ዳር ነው የምትይዘው። አንተ ለራስ ፖለቲካ ነው የምታወራው። እኛ ቁስሉ ያለብን ሰዎችን ዝም ብለህ እንትን አትበል። እዚህ ውስጥም ያሉም የሌሉም እኔ በጣም ሞዴሬት ነበር ሰው ነኝ፣ ግን በጣም ሂፖክራት ስለበዛ የሰው ገበና የሰው ስሜት የሚነኩ ነገሮችን እያወራ አንድም ያልተናገረ ሰው መታ አሁን በተነግረኝ አይገባኝም። ቤልይ ነው ማነው ስለ ሉተር ኖ ሚውት አድርገው። ቆይ ልጨርስ። ሚውት አድርገው አንዴ ሚውት አድርገው ሰው ገድሏል ሲባል ሚውት አድርገው። በቃ እኔ ነኝ ያወረድኩ። ከዚህ በኋላ የመጨረሻ ቀይ ካርዳችሁን እንደፈለጋችሁ ተሳድባችኋል፣ የፈለጋችሁትን ብላችኋል። እችን ታክል እኔ እውነትን የተናገርኩ ቀጥላለሁ። አሁን እኔ የምለው ነገር ሽንት ቤት ቁጭ ብሎ ተሳደበ ምናምን የተጻፈ ነገር ነው። ያ የተጻፈው ደግሞ የውሸት መጽሐፍ ነው። ያ የውሸት መጽሐፍን በሚገባ ቦታ ተናግረናል። በቃ አሁን ደርሶ ስለ መካነ ኢየሱስ ስለ ሉትራን ጠበቃ የሚቆም ማንም እዚህ የለም። አይተናችኋል። ያን ያክል መስመር ያለፈ ንግግር ተደርጓል። ደግሞም የጊዜ ጉዳይ ነው። ምድርና ሰማይ ያልፋል እንጂ ግድ የለም። ያው የጊዜ ጉዳይ ነው። ስለዚህ በዚህ መልኩ የሚያልፍ ነገር እንደ ቀላል እንደ ዋዛ የሚያልፍ ነገሮች አሉ ብላችሁ እንዳታስቡ። እኛ እያልን ያለነው ቤተ ክርስቲያናችን ውስጥ ነው ያደግነው።
አገልግለናል። ሳንዴይ ስኩል ውስጥ ነው ያደግነው። አሁን እዚህ ቦታ ልንናገር የማንችላቸው በብዙ ያለፍን ሰዎች ነን። ዝም ብለን ስንናገር መሬት ላይ መንገድ ላይ ወተን ዝም ብለን ነኝ ብለን የምናወራ ሰዎች አይደለንም። እዚህ ውስጥ የምታያቸው ሰዎች ዋላ አሁን የምጠቅሳቸውም ሰዎች ሌሎችም በቤተ ክርስቲያን አሁንም የሚያገለግሉ ሰዎች ናቸው። በቃ ያችን አንድ ኔጌቲቭ ይዞ ወደዚህ ወደዛ ብታደርገው የተናገረባቸውን አውዶችን ማየት አለብን። አዎ ቤተ ክርስቲያን አሁንም በጣም በዚህ ጉዳይ መሰራት እንዳለበት በጽሁፉ አሳውቃለች። በተለይም የቤተ ክርስቲያኒቷን የእምነት አቋም በተለያዩ ቦታዎች ላይ ሰዎች የቤተ ክርስቲያኒቷን የእምነት አቋም በሚገባ እንደማያውቁና ቤተ ክርስቲያኒቷ በተለያዩ ጽሁፎች መድረስ እንዳለባት ማስተማር እንዳለባት ቤተ ክርስቲያን አሁንም በጣም እየሰራችበት ያለ ነገር ነው። ስለዚህ እኛ በምንም አይነት መልኩ ቤተ ክርስቲያን በዚህ ጉዳይ ላይ እየሰራች ያለችበትን ሁኔታ እንደግፋለን። እኛም አስተዋጽኦ እናደርጋለን። የሚታተሙ መጽሐፎች ሁሉ በአሁኑ ሰዓት እየታተሙ ነው። የቤተ ክርስቲያኒቱን የእምነት አቋም በደንብ ማወቅ እንዳለባቸው በተለያዩ ቦታዎች ላይ ነቢያትና ሐዋርያት የሚባሉ የቤተ ክርስቲያኒቱን ምስባክ ሼር እንዳያደርጉ ፑልፒት ላይ እንዳይቆሙ በጉባኤ ያሳውቃለች። በጉባኤ ነቢይ ነኝ የሚል ታይትል ያለው ሐዋርያ ነኝ የሚል ታይትል ያለው ምንም እንኳን ካሪዝማቲክ ብትሆን በቤተ ክርስቲያኒቱ ፑልፒት ላይ ምስባክ ላይ ሼር እንዳያደርጉ ምንም አይነት መልእክት እንዳያስተላልፉ በጉባኤ ወስናለች። ይሄ ቤተ ክርስቲያኒቱ ውሳኔ ነው። አዎ ይሄንን ውሳኔ ተላልፎ ያንን የሚያደርግ ከሆነ በቤተ ክርስቲያኒቱ አስተዳደራዊ ስራ መሰረት ቅጣት ሁሉ ሊደርስበት እንደሚችል ተጽፎ ወጥቷል። ምንም እንኳን ካሪዝማቲክ ብንሆን ማለት ነው። ስለዚህ በጣም ጠንካራ እርምጃዎች እየወሰደች ነው። ቤተ ክርስቲያን ስራዋን እየሰራች ነው፣ እያጠራች ነው። መስተካከል የሚገቡበትን እያስተካከለች ነው። በአንድነት ስም የቤተ ክርስቲያኒቱ ዶክትሪን መሸርሸር የለበትም፣ የእምነት አቋሟ መሸርሸር የለበትም፣ ቤተ ክርስቲያን ልጆች መማር አለባቸው በሚል ሁሉም በአንድነት ተነስቷል። በቃ ጊዜው ይሄ ነው። ይሄ ማለት ግን እህት ቤተ ክርስቲያናትን ማግለል ነው አይደለም። አልዳኑም ድነዋል ለማለት ነው አይደለም። በቃ እዚህ ጋር ፖለቲካ ለመስራት የምትፈልጉላ። ስለዚህ እነከሌ መተው እንደዚህ አሉ፣ አሁን ሰሞኑን ፕላትፎርም ላይ እነንትና መተው እንደዚህ ብለዋል። አምጣቸው እስቲ ወንድ በኔ ፊት አሁን እኔ ካልኩት ውጪ ያለ አንድ ሰው ይቅረብ። አንድ ሰው አሁን የጠቀስካቸውም ሰዎች ሆኖ አብረን እኮ ነው ትምህርቱን የጀመርነው አይደለም እንዴ? አብረን እኮ ነው ስለ ጥምቀት ያስተማርነው፣ አብረን ነው ስለ ቅዱስ ቁርባን ያስተማርነው፣ አብረን ነው ስለ ክሪስቶሎጂ ያስተማርነው፣ አብረን ነው ስለ ስላሴ ያስተማርነው፣ አብረን ነው አይደለም እንዴ? ስለዚህ እነዚህም ሰዎች አሁን እኔ የምለው ነገር እነሱ ከሚሉት ጋር የተጣረሰ ነገር ካለ አምጣ፣ እንነጋገራለን። ስለዚህ ይኸውላችሁ ዩኒቲ እኮ በፍቅር ሲሆን ዩኒቲ አንዱ ለአንዱ ሲተሳሰብ ነው እንጂ አንዱን እየሰደቡ አንዱን እያንቋሸሹ የኔ ብቻ ይሰማ የሚል ነገር የለውም። ይሄ በጣም መታወቅ ያለበት ነው። እዚያ አመሰግናለሁ። ሴና የሆነ ነገር ልበልና እንትን ልበል። ለማንኛውም እኔ እምነት ፖለቲካ አይደለም። እምነት ምስክርነት የሚሰጥበት ነው። ሰው ያመነውን እምነት እኔ አሁን ስለ ኦርቶዶክሳዊነት የምትጠይቁኝ ነጩን ነጭ ጥቁሩን ጥቁር ብዬ ነው የምመልሰው። ሰው እምነት ምንም እኮ ማለት እኔ አሁን ከእስክንድር ጋር ሳወራ ወይም ማለት ካኪ ጋር ሳወራ የተለያየን እንደሆን 100% አረጋግጬ ነው የምነግራችሁ። ድነዋል ላልዳኑም ብሎ ቢጠይቀኝ እኔ ምንም መልሴ በጣም ግልጽ ነው። ግን ስለ እውነት ስለሆነ የማወራው እኔ በጣም አሁን ካለው በተለይ ከጴንጤቆስጣሉ አንጻር ስናየው በጣም የተሻለ ነገር አለ ብዬ አምናለሁኝ። አላቸው ብዬ አምናለሁኝ። ይኸው እዚህ እየተናገርኩ ነው። በምን ለኦርቶዶክስ ቅርብ ናቸው ብዬ አምናለሁኝ።
ለምን? ለምሳሌ አንደኛ መጽሐፍ ቅዱስ የሚለውን ምን ይላል? ይህ ስጋዬ ነው፣ ይህ ደሜ ነው፣ ጌታ ከእርሱ ብሉ ጠጡ፣ ይሄ ለአዲስ ኪዳን የሚሆን ለኃጢአት ስርየት የሚሆን ደሜ ይሄ ነው፣ ጠጡት፣ ስጋዬ ይሄ ነው ብሉት ብሏል። ስለዚህ መካነ ኢየሱስ ወይም ሉተራን ስጋው ነው እንበለዋለን፣ ደሙ ነው እንጠጣዋለን ብለው ስለሚቀበሉ እዚህ ላይ ለምን ስጋው ነው አላችሁ ብዬ ሙግት ልገጥም አልችልም። ነውር ነው ባይዘው። ይሄማ በቃ የሆነ ጸብ ያለሽ በዳቦ ነው የሚሆነው። ኦኬ፣ እዚህ ላይ ጎሽ በርቱ፣ ጥሩ ነው፣ እዚህ ላይ ትክክል ናቸው እላለሁኝ። አሁንም ወደ ጥምቀት ስመጣ ጥምቀት ባዶ ውሃ አይደለም። ጥምቀት ከቃሉ ጋራ ማለት ስመ እግዚአብሔር ተጠርቶበት የሚጸለይበት ውሃ እግዚአብሔር በዚያ ውሃ ላይ አድሮ ሰዎቹን በመንፈስ ሚስቲካል በሆነ ሁኔታ ሰዎቹ ይወለዱበታል። ጥምቀት ደግሞ ሲናገሩ ደግሞ ይሄንን ዮሐንስ ወንጌል ምዕራፍ 3ን የማርቆስ ወንጌል ምዕራፍ 15ን አባቶቹ በተረጎሙበት መንገድ የጥንቶቹ በተረጎሙበት መንገድ ይቀበላሉ። ኦኬ ጎሽ ጥሩ ነው፣ እዚህ ጋር ትክክል ናቸው ነው የምለው እዚህ ላይ። ከዚያ በተረፈ ለምሳሌ አሁን እስክንድርን እዚህ ጋር በተናገረው እንኳን ማልስማማው ጥምቀት አያድንም ብለው የሚያምኑትን ድነዋል ስትሉ ለእኔ ፖለቲካ ነው ወይም አይገባኝም። የክርስቶስ ስጋና ደም አማናዊ አይደለም፣ ባዶ ማለት መታሰቢያ ነው። በቃ መታሰቢያ ነው። ከደህንነት ጋር ምንም የሚያገናኘው ነገር የለም። ለምሳሌ እኛም እኮ እንጀራ በልተን እኮ ማለት ኖርማል የስጋ ማዕዳችንን ስንበላኛ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለን እኮ ጸሎት እናደርጋለን። ኖርማል ማዕዳችንን እንኳን ስንባርክ እግዚአብሔርን ሰጫችንን እናስበዋለን። አሁን መታሰቢያ ለሚለው ነው መልስ እየሰጠሁት ያለው። እንዴ እኔ የምኖረው ህይወት በሙሉ እግዚአብሔርን የማስብበት ነው። ልብሴ፣ ቤቴ፣ አገልግሎቴ በሙሉ እኔ በእግዚአብሔር ዘንድ መታሰቢያ ነው። ይሄ የስጦታው የጸጋው መታሰቢያ ነው። አስበዋለሁ ጌታዬን በበላው ቁጥር ተመስገን፣ ጤናዬን በሰጠኝ ቁጥር በተኛው ቁጥር ተመስገን አለው፣ አስበዋለሁ። ስጋውና ደሙ ግን ከዚያ የዘለለ ነው። አማናዊ ነው ማለት ስለ ኃጢአቴ የተቆረሰ የበጉ ስጋ ነው ማለት ነው። በግ ለኃጢአት የተሰዋው በግ የዓለሙን ኃጢአት የሚያስወግድ በግ ነው። የኃጢአት ስርየት መንፈሳዊ ኃይል ነው። ዝም ብሎ ባዶ ነገር አይደለም፣ ከሌላው ምግብ የሚለይ ነው። ይህንን ዝም መታሰቢያ ነው የሚሉትን ሰዎች ድነዋል ስትሉ ለእኔ አሁንም ይሄ ፖለቲካ ነው። የእነሱን ሰዎች እያጠመቃችሁ እናንተን ወስደው እያጠመቁ መጽሐፈ ስምምነትን ተሳስተዋል እያሉ ሕፃናትን ከኛ ጋር ሉተራንን አብረው ከኦርቶዶክስ ጋርና ከካቶሊክ ጋር አብረው ጨፍልቀው ተሳስተዋል፣ ሕፃናትን ማጥመቅ ትክክል አይደለም እያሉ አንድነን አሁንም ይቺ ፖለቲካ ናት ማለት ነው። እኔ ግን ከሉተራን ጋር ወደፊት የማወራበት በጣም ሰፊ ልዩነቶች እኮ አሉን። እውነት ለመናገር ሰፊ ልዩነት ማለት ለምሳሌ ቅድም እንዳልከው ለምሳሌ በጥንተ አብሶ ዙሪያ ላይ ጥምቀት የኃጢአት ስርየት ነው እንላለን ሁላችንም። ግን ኃጢአት ደግሞ ምንድን ነው ሲባል ጥንተ አብሶ የሚባለው ነገር ላይ ከእናንተ ጋር ብቻ ሳይሆን ከሌሎችም ጋር የተለየ ልዩነት አለን፣ እናወራለን። ምንም ችግር የለውም። የምናወራው በቤተክርስቲያን አባቶች ከሆነ ትውፊትን መሰረት አድርገን የቤተክርስቲያን ታሪክን መሰረት አድርገን መጽሐፍ ቅዱስን መሰረት አድርገን ከሆነ መግባባት ይቻላል ነው። ነገር ግን ጥምቀት ያድናል ስትባል አይ ጥምቀትን ውሃው ታስወጣና ውሃውን ቃሉ ብለህ እየተረጎምክ እንዲህ በጣም እኮ ትክክል አይደለም። ይሄ እኮ በጣም እኔ ሙስሊሞች የሚሉት አይነት እኮ ነው። ይሄ እኮ መጽሐፍ ቅዱስን ገልብጠው ትክክል አይደለም። ስለዚህ ልዩነቶቹ እንዴት እንዲህ ሊመጡ ቻሉ? ኦኬ አንድ ነን ካላችሁ ለምንድነው መጽሐፈ ስምምነትን የማታከብሩት የማትቀበሉት? ጴንጤዎችን የምጠይቀው መጽሐፈ ስምምነት ላይ ያለውን የተጻፈውን በቀይና በጥቁር የተጻፈውን እኛ እንኳን አንደርስታንድ ያደረግናችሁ ነገሮችን ለምንድን ነው ከኛ ጋር ሙግት ስትገጥሙ የኖራችሁት አመቱን በሙሉ? እኔ አንድ እንተና ብቻ ነበረ። በጣም ጨዋ ልጅ ነው ናቲ በጣም እኔ በጣም ማከብረው ሪስፔክት የማደርገው ልጅ ነው። በቃ በጣም ይቸገር ነበር ብቻውን ሆኖ። ኢቭን እሱ ባለበት እንኳን ጥምቀት ሙግት ከኛ ጋር ሲያደርጉ ቁጭ ብሎ ገስት ላይ በሳይለንት ሲጨፈጨፍ ነበር የነበረው እውነት ለመናገር። አሁን ግን
ትምህርት ላይ ስለሆነ የምታወሩት ሪስፔክት አደርጋለሁ። እኔ ጴንጤቆስጣሉም ቢሆን በትምህርት በተጻፈ ነገር ከመጣ የተጻፈውን ነገር እኔ ችግር የሆነው ጴንጤቆስጣል ላይ የተጻፈ ነገር የላቸውም፣ እንደ ግላቸው ነው የሚረዱት። ሁሉም የራሱን ትምህርት ይዞ ይመጣል። ከዚህ ቀደም አንዱ እምነት ብቻ ነው የሚያድነው አለኝና እዚያ ማቴዎስ 25 ላይ ስንከራከር እዚያ ጌታ እናንተ ርጉማን ከኔ ወግዱ የተባሉት ሰዎች ጌታ ለምንድን ነው የጠየቃቸው? ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝ፣ ስለዚህ ወደ ገሃነም ሂዱ ያላቸው ለምንድን ነው? የተራበ ቢያበሉ መጀመሪያ እምነት የነበራቸው ክርስቲያኖች የነበሩ ናቸው ወይስ ያላመኑ ስለው አይ ያላመኑ ነበሩ አለኝ። ኦኬ ጥሩ። ያላመኑትን ሰዎች ብራብ አላበላችሁ የሚላቸው ጌታ የተራበ ቢያበሉ ኑሮ ሳያምኑ የተራበ ስላበሉ ብቻ ይድኑ ነበር ስለው አዎ ይድኑ ነበር አለኝ። አሁን ከፌዛሉን ወደ ወርካሉን ገባ ማለት ነው፣ በአንድ የተገልብጦ እንዴ። እኛ ግን የፈለገው የተራበ ብታበላ የተጠማ ብታጠጣ በክርስቶስ ካላመንክ ግን የተራበ ያበላ የተጠማ የጠጣ ሁሉ ይድናል ብለን አናምንም። እኛ እምነት መሰረት ነው፣ ስራ ግን የእምነት ልብሱ ነው። እንዴ ታምናለህ፣ ባመንከው እምነት ትመጸውታለህ እንጂ ያላመነን ሰው መጽወት፣ ስገድ፣ ጸልይ ብለን እኛ እናዝም። በእኛ ቤተክርስቲያን ካመነ በኋላ አምኖ ከተጠመቀ ክርስቲያን ከሆነ በኋላ ነው ስራ፣ ጾም፣ ጸልይ፣ ስገድ ቀኑና የሚሰጠው እንጂ ጌታ ዝም ብሎ በእሱ ያላመኑትን ሰዎች ሰብስቦ እዚያ ጋር ብራብ ስላላበላችሁኝ ሁሩ ሚኒ እርጉማን ውስጥ ተሳዘላለም ይላቸዋል ብሎ ማሰብ በጣም ሞኝነት ነው። እና ምን ለማለት ፈልጌ ነው፣ በተጻፈ ነገር ብትመጡ ጴንጤቆስጣሎች ወንድሞቻችን የተጻፈ ነገር ይዛችሁ ኑ። ኮንፌሽናችሁን ወይንም ደግሞ የእምነታችሁን መግለጫ ይዛችሁ ብታወሩ ጥሩ ነው። ያ ካልሆነ ፎሬቨር ልንገራችሁ፣ መካነ ኢየሱሶች እኔ ጴንጤቆስጣልን ማየው የመካነ ኢየሱስ ተሐድሶ እንደሆነ አድርጌ ነው ማየው። መካነ ኢየሱስ ሊውጥ እኛ ጋር ተሐድሶዎቹ አሉ፣ ከኛ ቤተክርስቲያን ይወጡ አንድም ተጨባጭ ነገር የላቸውም። እዚህ ጋር ስትይዟቸው የሆነ ቦታ ታገኟቸዋላችሁ። እንደ ውሃ እናት የሆነ ቦታ ብቅ ይላሉ፣ ከዚያ ጥልቅ ይላሉ። ምንም በቃ መቋሚያ የሌላቸው ግትልትል ዝም ባለ ወሬ ብቻ ነው የሚያወሩት። ከኛ ቤት የወጡ ተሐድሶዎች አንዲት ነገር የት ነው እሺ የት እንምጣ ብትሏቸው መካነ ኢየሱስም ሂዱ አይሏችሁ፣ ወይም ሲፈልጉ እዩ ጩፋ ጋር ታገኙታላችሁ ጌታችሁን። ስትፈልጉ ደግሞ የሆነ መካነ ኢየሱስ ጋር ሊሄዱ ልታገኙ ትችላላችሁ። ሲፈልግ ደግሞ ኦርቶዶክስ ነኝ ሲል ታገኝ። ልክ እኔ ጴንጤቆስጣልን የመካነ ኢየሱስ ተሐድሶነቱ ደግሞ ለማደስ ሳይሆን ሊውጧት በጣም በቋምጠው ነበረ። ግን እናኬ ዲብ ተነስተዋል። በርቱ፣ ጠንክሩ። በቃ መጽሐፈ ስምምነት የተሻለ ነው። እኔ ከዚያ ከጴንጤቆስጣል ሙቭመንት ምክንያቱም ጴንጤቆስጣል መጨረሻ ምን እንደሚሆን እናየዋለን። በዚህ በ20 ዓመት ውስጥ ውጭ ላይ እያየ ነው ስለሆነ መቋሚያ የሌለው ግትልትል እና የስነ ምግባር ጉድለት ውስጥ እየገባ ስለሆነ አትሊስት የተጻፈ ሕግና ስርዓት ካለ ለሀገርም እንደ ሀገርም ጭምት የሆኑ ጨዋ የሆኑ ሰዎች እንዲኖሩ ፈልጋሉ። በኢትዮጵያ ደረጃ እንደው ዝም ብሎ ሁሉም እየተነሳ ነብይ ነኝ ሰባኪ ነኝ አጭበርባሪ ምድሪቷን እንዲወርሳት እኔ አልፈልግም። እንደ ናይጄሪያ ፓስተር አገሪቱ የወንበዴና እንትን እንድትሆን ስለማልፈልግ ለዚያ ነው ሉተራንን ጨዋዎች ስለሆኑ ቢያንስ ትምህርት ቤት ልጆቻችን አብረው ስለሆነ የሚማሩት መጽሐፍ ካላቸው እዚያ ላይ እውነታቸው ላይ እንከራከራለን የምለው ለዚያ ነው እንጂ ለነሱ አርልቻ አይደለም። አንድ መካነ ኢየሱስ እኮ ቢመጣኛ ጋር እኮ ይጠመቃል፣ ምንም ጥያቄ የለውም። እኔ ኮምፕሮማይዝ አላረግም። ይሄ ግን ስናጠምቅ ጥምቀቱ የእናንተ አማናዊ ነው አላላችሁም ብለን ሳይሆን አይ ማጥመቅ ያለበት አፖስቶሊክ ሰክሴሽን ያለው ካህን ነው ብለን ስለምናምን ነው። ኦኬ እዚያ ላይ እንነጋገራለን ካኬ ጋር በጨዋነት ማለት ነው። ደግሞ ጨዋ የሆኑ ሰዎች ስላሉ ለመነጋገር በጣም ቅርብ ናችሁ ብዬ አምናለሁኝ። ቴንኪው። ከዚህ በኋላ ብትፈልጉ እርገጡኝ፣ ብትፈልጉ ጠቅጥቁኝ፣ መስሚያ የጠጥ ነው ይላል ያራዳ ልጅ። እኔ ሪያሊቲውን ነው የምነግራችሁ። በቃ ይሄው ነው። ሌላ ቦታም ሲሄድ ቤት ስም ስከፍት እንዲህ ነው የምናገረው። ባይዘ እዚህ ጋር ስመጣ ሌላ ቦታ ሲሄድ ሌላ አይደለም የማወራው። ኦኬ እኔ ጴንጤቆስጣል ድኗል፣ ጥምቀት ያድናል፣ ቅዱስ ቁርባን አማናዊ ካልክ በኋላ ጥምቀት አማናዊ አይደለም ማለት ለቦርናጌን ለዳግም ልደት አይደለም። በጥምቀት ሰው አይወለድም፣ ስጋው ደግሞ አማናዊ አይደለም የሚሉትን ሰዎች ድነዋል ካልክ አኬ ዚስ ኢዝ ፖለቲካ ማለት ይሄ ነው። በቃ ትክክል አይሆንም። እናንተን ወስደው እያጠመቋቸው አይደል? በነገራችን ላይ ጥምቀት ዝም ብሎ ነው ብለው እንደገና ደግሞ መካነ ኢየሱሶችን ያጠምቃሉ። ምንም ማለት ካልሆነ ለምን ታጠምቋቸዋላችሁ? ለምን አተዋቸው? መካነ ኢየሱሶች የሚያጠምቋችሁ እኮ እናንተን አይ ጥምቀት አማናዊ ነው ዳግም ሰው የሚወለደው አምኖ ሲጠመቅ ነው ብለው ስለሚያምኑ ነው። ቅዱስ ቁርባንን እኮ የሚያቀብሉት እኮ በቅዱስ ቁርባን ውስጥ ሕይወት ይገኝበታል ብለው ስለሚያምኑ ነው። ምን አይነት ሕይወት ነው ታዲያ? እና እንዲህ ብለው እያጠመቃችኋቸው እንደገና
አንድነን እናንተ ዝም በሉ፣ እኛ የኛ የጴንጤቆስጣል ሙቭመንት ይቀጣጠል፣ መካነ ኢየሱስን እንውረሳት፣ እናዝንላችኋለን ለማለት ነው። ቴንኪው። እሺ ቀሲስ እናመሰግናለን። ምንድን ነሽ አንቺ ሲና? እሺ ዘዱ ጴንጤቆስጣል ነሽ? መካነ ኢየሱስ ነሽ? ሉተራን ነሽ? ኧረ እኔ ሉተራን ነኝ ቀሲስ። እሺ ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ለሁላችሁ ይሁን። ቀሲስን ጨምሮ ሁላችሁን ሰላም ብያለሁ። ሴናዬ ያው ገና መግባቴ ነው። ሀሳባችሁን ግን በተወሰነ መልኩ ያገኘው ይመስለኛል። እንግዲህ ቀሲሱ እያወሩ የነበሩት ከገባኝ በወንጌል አማኞች መካከል ልዩነት አለ የሚል ሀሳብ ይመስለኛል። እንግዲህ አንግበው የተነሱት ያው እሳቸው በዚህ የተካኑም ስለሆኑ በመካከል ያለውን ልዩነት በጣም ቆንጆ አድርገው ያው እርግጠኝ ስላሉ ችግር ስለሌለ ነው። አልራግጥም፣ ግን ፋክቱን ግን እኔም እናገራለሁ እሳቸው ፋክት ብለው እንደተናገሩት ማለት ነው። ስለዚህ ይመስለኛል አንድ አይደላችሁም የሚል ሀሳብ ይመስለኛል እያነሱ የነበሩት። ቀሲስን አንድ ነገር ብጠይቃቸው ደስ ይለኛል እና አንድ አይደለም ብለው ሲያወሩ ወይም ደግሞ ሲሉ ማንና ማን ነው አንድ አይደለም እያሉ ያሉት? ቀሲስ ከይቅርታ ጋር ዚየድ ሰላም ከረምክ? እንዴት ከረምክ? ደህና ነህ? እግዚአብሔር ይመስገን ሰላም ለእርሱ ይሁን ብያለሁ አስቀድሜ። ምነው ሰላምታ የእግዚአብሔር ሰላምታ አልኮት እኮ በሀገራችን እኮ ሙስሊምና ክርስቲያን ራሱ ሰላም ይባባላል እኮ። ሰላም ሰላም እርሶን ጨምሮ እኮ ሰላም የጌታ ጸጋ ይብዛላችሁ ብዬ ነው የጀመርኩት እና እንዴ በደንብ በደንብ ያልሰማችሁ ከሆነ እደግመዋለሁ፣ ግን ብዬ ነው የጀመርኩት። አይ ልዩነት አላችሁ የሚለው አይገልጸውም። እንዲያውም ልዩነታችሁ ማንን ነው እንደዛ ያሉት ነው የምለው። ጴንጤቆስታልና ሉተራን ሉተራን እና ጴንጤቆስታል ልዩነታችሁን ልንገርህ። እንዲያውም ልዩነታችሁ ቆይ ሳይቸኩሉ አይቸኩሉ። በቃ እኔ እኮ አጭር ጥያቄ ነው የጠየኩት። ማና ማንን ነው? በቃ እኔ ማብራሪያ ሳይሆን የጠየኩት ማና ማንን ነው ያልኩት እኮ ልመልስልህ አሁን እድል ስለምሰጥህ ነው። ልዩነታችሁን በትምህርት ሲመዘን ሉተራን ለካቶሊክ ወይም ለኦርቶዶክስ እኔ እኮ አብራሩት አላልኩም። ማና ማን ነው ነው ያልኩት። ጴንጤቆስጣልና ሉተራን በቃ እሺ። አሁን እሺ በጣም ሩቅ ናችሁ። ቆይ ችግር የለውም። አንድ ጊዜ እኔ አሁን እርሶ ሲያወሩ ዝም ብዬ ስለሰማው እንትን ጥያቄ ብቻ ክሊር እንዲያደርጉ ነው የጠየቅኩት እንጂ የኔ ጊዜ ስለሆነ ትንሽ እኔም እርሶ የተናገሩትን ያህል ማውራት አለብኝ ብዬ አስባለሁ። አንድ ነገር ግን እንዲያውቁ የምፈልገው የኢትዮጵያ ምንድን ነው የወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ያውቃሉ? እሺ ጨርስና መልሳለሁኝ። መሆኗን ያውቃሉ ወይ? እቺን ብቻ ካወቁ እኔ በቃ ከዚህ በኋላ አልጠይቆትም። እችን ብቻ ማወቁን ለማወቅ ነው። ጨርስና መልስልሃለሁ ብያለሁ ነገሩ። ያውቃሉ ወይ ነው የምለው። እኔ የማውቃቸውን ልንገርህ። እንግዲያስ ሚውት አድርግና አዳምጠኝ። በኢትዮጵያ ያለችው ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ለዛውም በጉባኤ መወሰኗ ነው ያውቃሉ ወይ ያልኩትም እኮ። ሚውት አድርገውና ልመልስልህ። አዎ ወይም ነው እኮ ነው በቃ። እኔ እኮ እርሶ እንዲያወሩ ሳይሆን እችን ካወቁ ብዬ ነው። ለምንድን ነው ወይ ነው ብዬ የምመልስልህ? እንደምመልሰው ነው እንጂ የምመልሰው እንደ ህፃን ልጅ ነው የምታወራኝ አይደለም። ያውቃሉ ወይ ነው የምለው። ካሪዝማቲክ መሆኗን ያውቃሉ ወይ? ዜድ ልመልስልህ። መልሱ። ማብራሪያ አልፈልግም፣ መልሱልኝ። አዎ ወይም አይ ነው የምፈልገው። በቃ እንደዛ ከሆነ አልመልስልህም። ምን ሊያብራሩ ፈልገው ነው? ምንም ልመልስ። ለምን ትጨነቃለህ? ለምን ይጠብሃል እንዴ? አንተ ካሪዝማቲክ መሆኗን ያውቃሉ ወይ ብዬ ወይም አይ እኮ ነው የሚባለው። ልመልስልህ። የኔን መልስ እኔ ነኝ የምመልሰው፣ አንተ አትመልስልኝም። ዜድዬ ታላቁ ሰው ዘግሬት ማን። እሺ ክሪዝማቲክ መሆናቸውን ያውቃሉ አያውቁም? እኔ የማውቃቸው ሉተራን መጽሐፈ ስምምነትን ይዘው ሲሞግቱ ከጥንቱ የመጀመሪያው ሉተርን መጽሐፍ ይዘው ሲያወሩ ነው የማውቅ። እኔ ሉተራን ነው ስማቸውም መጽሐፋቸውም ስሞል ካታኪዝም እና ላርጅ ካታኪዝማቸው አለኝ እጄ ላይ። መጽሐፋቸውን አንብቤዋለሁ። እዚህ መጥተው እነ ዴቭ እነ አኪ
እነ ዮናታን የሚያወሩት ትክክል ከመጽሐፋቸው ጋር የሚገናኝ ነገር ነው የሚያወሩት። እሺ እኔ የጠየቅኩት አያውቁም ማለት ነው። ይሄንን አያውቁም አያውቁም ወይ ነው? በጉባኤ የኢትዮጵያ ይኸውልዎት፣ አሁንም እየነገርኩት ደግሜ ልጠይቅዎት፣ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ በጉባኤ የወሰነችው እንደሆነ ማለትም ካሪዝማቲክ ሙቭመንትን መቀበሏን ካሪዝማቲክ መሆኗን በጉባኤ በድምፅ ብልጫ አጽድቃ መቀበሏን ያውቃሉ ወይስ አያውቁም? ካሪዝማቲክ ሆነች ማለት ኮንፌሽኗን የማትቀበልናት ማለት ከሆነ ያውቃሉ አያውቁም ወይ? እንደዚያ ነው ወይ ነው? ካሪዝማቲክ ማለት ጥምቀት ያውቃሉ ወይ? እርሶ ያውቃሉ ወይ አይደለም ማለት ነው? እንደዚያ ነው። እርሶ ያውቃሉ ወይ? አውቃለሁኝ። ጎበዝ፣ እሱን የፈለኩት አውቃለሁ። ግን ካሪዝማቲክ ናቸው ማለት ግን ናቸው ማለት ግን ኮንፌሽናቸውን ሪጀክት አድርገው ጥለው ግን አይደለም። እሱን እኮ እርሶ አይደሉም ያወጡት። እኔ አሁን እርሶ ቁጭ ብለው እዛ ይኸውልዎት፣ እርሶ ቁጭ ብለው በስብሰባው ላይ ቁጭ ብለው የወሰኑት ውሳኔ አይደለም። እኔ የነገርኩት እኔ የቤቴን እኔ ነኝ ስለ ቤቴ የማውቀው አይደል? እርሶ አይደለም። ስማቸውማ በቃውታል እኮ እስካሁን ድረስ ይኸውልዎት ቀሲስ፣ እርሶ በጣም ብዙ ሄደዋል እኮ። ቅድም እኮ እየተናገሩ የነበረው እኮ አደገኛ ንግግር አለ በመካከል እየጨመረው የነበረው ምን አሉ? ትምህርት እኮ እንደሚያደርገው ስም ይኸውልህ፣ ስማቸው ከሆነ መካነ ኢየሱስ የሚባል አሁን በውጭ ላይ አታገኝም። ምን ማለት ነው? ካሪዝማቲክ ሙቭመንት ተቀብያለሁ ማለት ምን ማለት ነው? ያብራሩ። ትምህርታቸው ልንገርህ፣ ምን ማለት ነው? ምን ማለት ነው? አሁን ከዚህ ለምሳሌ ነቢይ የሚል ይሄ ልሳን ምና አንዳንድ የሆኑ ከእናንተ አፈንጋጮች ታድሶቹ ከጴንጤቆስጣል ገብተው ሰርገው የገቡ መካነ ኢየሱስ ያሉ ሰዎች ስላሉ እንደዚህ ልሳን ቢጤ ምናምን ይሞካክራቸዋል። እሱን ደግሞ ወደፊት ያስወጡታል ማለት ነው። አፈንጋጭ የሆኑ ሰዎች ስለገቡ ነው መካነ ኢየሱስን የሚያክል ተቋም የካሪዝማቲክ ሙቭመንት ተቀብያለሁ ያለችው። ያ ምክንያቱም አምና እኮ ከኛ ጋር በህፃናት ጥምቀት ላይ አንተ ስትሞግት ነበረ። ተሳስተዋል ብለህ እነሱ የትም አይሄዱ። ቆይ ችግር የለውም። አሁን እርሶ ይኸውልህ እየነገርኩት በደንብ ቆይ እናወራለን እኮ ችግር የለም። ተረጋጉና የጠየኩትን ጥያቄ ኦኬ። ከዚህ በፊት በሉተራን እንቅስቃሴ ውስጥ ማለት ነው የመንፈስ ቅዱስ በልሳን መናገር አለ። ምን ማለት ነው? በልሳን መናገር ወይም ደግሞ መንፈስ ቅዱስ ብለን የምንቀበለው ወይም ደግሞ ይሄ ፔንቴኮስታሉ የሚያምንበት ወይም ደግሞ በልሳን መናገር የሚባለው ልሳን መተርጎም የሚባለው ነገር ከካሪዝማቲክ ውስጥ እንቅስቃሴ ውስጥ ነው ያለው አይደለም? እሱ እንቅስቃሴ ለታድሶቹ ያመጡት ነው አይደለም? የጠየቁትን ብቻ ካሪዝማቲክ ብለን ስንል ሉተር ይሄንን ስለማይቀበል የእሱ ትምህርት አይደለም። አሁን እኛ እያደረግን ያወራሁት ካሪዝማቲክ ሙቭመንት ውስጥ ምን አለ ነው እየጠየቁት። ምን አለ ሙቭመንት ውስጥ ያውቁታል? ዲቴል ማውራት የለብኝም እኔ መጽሐፍ ስምምነታቸው ላይ ነው ማውራት። ያውቁታል ምኑን ካሪዝማቲክ እንቅስቃሴ ውስጥ ምን እንዳለ ያውቃሉ። ምን እንዳለ በሙሉ የዩ ጩፋንም የዮናታን አክሊሉንም የእስራኤል ዳንሳንም ሁሉ ትምህርት እንዴት ላውቅ እችላለሁ? አንተ ይሄ እኮ የእናንተ የምታወሩት እኮ ዝም ብሎ የቅራቅንቦ ሁሉ ትንግግር ባላወቁት ታዲያ ለምን ያወራሉ? ዝም አይሉ? መጽሐፋቸው አላ መጽሐፋቸውን ይዣለሁኝ። የእናንተንም እምነት አውቀዋለሁኝ፣ የእነሱንም እምነት አውቃለሁ። እኔ ትምህርት ላይ እኮ ነው የማወራ። ኦኬ እሺ አንድ ጥያቄ ብቻ እርሶ ተውት ድኛለሁ አልዳልኩም እንዳትረኝ። በቃ እርሶ ሚዩት አድርጉት፣ ችግር የለም። እርሶ ሚዩት አድርጉት። እህቴ ሀና የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ታውቂያለሽ? እህቴ ሀና እህቴ ሀና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ታውቂያለሽ ወይ? እሺ ዜዶ፣ ምናልባት እሷ ቢዚ ሆና ሊሆን ይችላል። ይሄንን ነገር እኛ ቅድም ተናግረናል። አንተ ከመምጣት በፊት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ናት። በጉባኤዋ ድብና አድርጌ ነው የምቀበለው። ቤተክርስቲያን ልጅ ነኝ። አለቀ። በቃ ስለዚህ ሌላ ምን ጥያቄ አለ? ማወቅህን ለማወቅ ፈልጌ ነው። ሉትራን ካሪዝማቲክ ነው? በሉትራን መሀል ሉትራን ካሪዝማቲክ ነው ወይ? ዜዶ ስማኝ፣
ጠየቀኝ አይደለ? እመልሳለሁ። በሉትራን መሃል የተወሰኑቱ ካሪዝማቲክን የሚቀበሉ አሉ። የተወሰኑቱ ደግሞ በአብዛኛው ካሪዝማቲክ ናቸው። ነገር ግን ካሪዝማቲክ ስንል አሁን በኢትዮጵያ እንደምታየው አይነት ሳይሆን አንዳንዶቹ ሴሴሽኒስት ናቸው፣ ማለት እንደዛ አይነት ነገር የለም ብለው የሚያምኑ አሉ። አንዳንዶቹ ደግሞ በቪው ደረጃ ደግሞ ካሪዝማቲክ የሆኑ ነገር ግን ካሪዝማቲክ ናቸው ስንል አሁን በፔንቴኮስታሉ የሚታየውን አይነት አይደለም። ስለዚህ በዚህ አይነት መልኩ ቆይ ጨርስ። በዚህ አይነት መልኩ የተለያየ ቪው አለ ማለት ነው። አንተ የትኛው ሉትራን ነህ? እኔ መካነ ኢየሱስ ነኝ። የኢትዮጵያ መካነ ኢየሱስ ነኝ። የኢትዮጵያ መካነ ኢየሱስ ካሪዝማቲክ ውስጥ ስትገባ የፔንቴኮስታል እንቅስቃሴውን ትቀበላለህ አንተ? የፔንቴኮስታል እንቅስቃሴ ማለት ሳይሆን ካሪዝማቲክ ማለት የፔንቴኮስታልን እንቅስቃሴ ተቀበለች ማለት አይደለም። የፔንቴኮስታሉ ዋናው ዓላማቸው እንግዲህ አዲስ ተጨማሪ ትምህርት ከሌለው አንድ ሰው በልሳን ሲናገር ነው ድነቱ የሚረጋገጠው ወይም የዳነ ሰው ምልክቱ ነው ብለው የሚቀበሉት አይነት ነገር ነው። የእኛዋ በዛ መልኩ የሚቀበሉ ባይዘወይ በቤተ ክርስቲያን ደረጃ ተቀበለች ማለት ሰው ሁሉ ተቀበለ ማለት አይደለም። በዚህ ጉዳይ ራሱ በስኮላርስ እና በሌላው ምእመን መካከል የተለያዩ ቪዎች አሉ፣ ማይቀበሉ አሉ። አኪሻ ወንድሜ አንተ ደግሜ የምጠይቅህ አይደለም በአንተና በሐና መካከል ያለው ልዩነት ምንድን ነው? አንተ የኢትዮጵያ በቃ እኔ ነኝ ያወረድኩት፣ አለቀ። እኔ ነኝ የማወርደው። ስለዚህ ሰዎች ማወቅ አለባቸው ምን እያለ እንደሆነ። ቤተ ክርስቲያኒቷ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ናት። ካሪዝማቲክ ናት ማለት ግን አንድ ሰው በልሳን ሲናገር ነው የዘላለም ሕይወት ማግኘቱ የሚረጋገጠው ምትል አይደለችም። የመንፈስ ቅዱስን ስራ ትቀበላለች። ይሄ ደግሞ በሉትራንም መካከል ያሉ በተለያዩ ቤተክርስቲያኖች በተለያየ ሁኔታ ያሉ ቪዎች ናቸው። ካቶሊክንም ብንወስድ በመካከላቸው በዚህ መልኩ ቪዎች አሉ። በአጠቃላይ በቤተክርስቲያን ደረጃ መቀበልና በቤተክርስቲያን ውስጥ ያሉ ደግሞ ምእመናን ወይም ስኮላርስ መካከል ያሉ የተለያዩ ዲቤቶች አሉ በቤተክርስቲያን ውስጥ። ስለዚህ ያንን አንስተ ሁሉም ሰው ተቀብለዋል ወይም ደግሞ አልተቀበሉም ማለት አንችልም። አሴ ቸርች ግን ቤተክርስቲያኒቱ ካሪዝማቲክ ናት፣ አለቀ። በውጭም ሀገር ያሉ ቤተክርስቲያን ሉትራኖችን ቢሆኑ አሴ ቸርች የሚቀበሉት ነገር ባይሆንም እንደ መካነ ኢየሱስ በመካከላቸው ግን ፐርሰናል ቪዎች አሉ። የመንፈስ ቅዱስን ስራ የማይቀበል የለም ፎር ዘ ቢግኒንግ። ነገር ግን የተለያየ ቪዎች አሉ ከማለት ነው። የተለያዩ ቪዎች አሉ። አንዳንዶቹ ሴሴሽኒስት ናቸው። መንፈስ ቅዱስ በሐዋርያት ዘመን ለቤተ ክርስቲያን ተከላ ቢሰራም በአሁኑ ሰዓት ግን የለም የሚሉ አሉ፣ የትኛውም ቸርች ላይ እንደሚታይ። አንዳንዶቹ ደግሞ ኖ መንፈስ ቅዱስ ይሰራል፣ ግን በዚህ መልኩ ነው የምንቀበለው ነው። በቃ ቤት ልከፍት ስለሆነ ኑ እኔ ጋር እዚህ ስለማያስወራኝ ማለት ነው። ኑ እኔ ጋር በቃ ሂዱ። እኛ እኮ መጀመሪያም እዚህ መቼ ይጠራል? ሂዱ እዛ በቃ እና ከፍታችሁ ተነጋገሩ። እዚህ ጋር ግን እኛ እያወራን ያለ ነው ምንድን ነው? አሁንም ቢሆን ካሪዝማቲክ ናት ብንል ቤተክርስቲያኒቱ ግን የነቢያትና የሐዋርያትን አገልግሎት አትቀበልም። አንድ ነቢይ በቤተክርስቲያኒቱ ፑልፒት ላይ ቆሞ ሊያወራ አይችልም። ቆይ እዚህ ግን አንድ ሰው ካወረደ በኋላ ለምን እንደምታስገባ አይገባኝም። ሴና ሁለተኛ አንቺ ቤት አልገባም። ሰው አንዴ ካወረደ እስክንጨርስ ድረስ ተመልሶ ገብቶ ሌላ ነገር ማን ነው ያወጣው? ያስገባው? እረፍ በእናትህ። ሴና ለምን ያስወጡናል ግን? እረፍ ቤሊ በእናትህ። በስነ ስርዓት ማውራት ስለማትችሉ ነው። በቃ አንዴ ፍቅር እረፍ። እሺ ያ ዋናው ፖይንታችን ምንድን ነው? ካሪዝማቲክ እንኳን ብትሆን የነቢያትና የሐዋርያት ነኝ ፖዚሽን የሚባሉ ታይትሎችን የያዘ ሰው በቤተ ክርስቲያኒቱ ፑልፒት ላይ መቆም አይችልም። ይሄንን ስላለች ግን አንዳንድ ቸርቾች በክፍለ ሀገር በተለያዩ ቦታ በሩቅ ቦታ ባሉ ቦታዎች ሊያደርጉ ይችላሉ። አዎ ሊያደርጉ ይችላሉ። ይሄ አይደለ እንደ እንቅስቃሴያችን። ቤተ ክርስቲያኒቷ የምትቀበለውና የማትቀበለውን ትምህርቷና ትምህርቷ ያልሆነውን ነገሮች ለማስተማር መነሳቱ አይደል እንደ ዋናው ነገሩ። ነገር ግን በቤተ ክርስቲያኒቷ በጉባኤዋ የኛ ቤተ ክርስቲያን ከፍተኛ የውሳኔ ሰጪ አካል ካውንስል አላት። ጠቅላላ ጉባኤ በየ4 ዓመቱ የምታደርገው ጠቅላላ ጉባኤ አለ። ከዛ ደግሞ በየዓመቱ የምታደርገው ጉባኤ አለ። ከዛ በታች ደግሞ ሲኖዶሶች አሉ።
ኦቶኖመስ ናቸው። ከዛ በታች ዲስትሪክት አለ፣ ዲስትሪክት ሴንተር አለ፣ ፓሪሾች፣ ሰበካ ጣቢያዎች ምናምን እየተባለ የራሷ የኦርጋናይዜሽናል ቻነል አላት። ቅልብጭ አለ። በዛ የእዝ ሰንሰለት ውስጥ ቤተክርስቲያኒቷ የምታደርገውን ውሳኔ እስከ ታች ማህበረ ምእመናን ድረስ ይደርሳል። ይሄ ዛሬኛ ያደረግነው ነገር ሳይሆን ከጥንት ጀምሮ የነበራት ነው። ጠቅላላ ጉባኤ አስተዳደር አላት፣ የፕሬዝዳንቱ፣ ከዛ ደግሞ ጽሕፈት ቤት አላት፣ ዋና ጽሕፈት ቤት አላት። ከዛ ደግሞ ሲኖዶሶች አሉ፣ ኦቶኖመስ የሆኑ ሲኖዶሶች አሉ። እነዛ ሲኖዶሶች የደቡብ፣ የምስራቅ፣ የምዕራብ፣ የሰሜኑ ሁሉም በተለያየ ቦታ ያሉ ሲኖዶሶች የራሳቸውን ውሳኔ ደግሞ ከማህበረ ምዕመናናቸው፣ ከሰበካ ጣቢያቸው፣ ከዲስትሪክት ሴንተራቸው፣ ከዲስትሪክታቸው ወስደው እስከ ላይ ድረስ ይሄዳሉ። በዚህ ሁኔታ ያወሰነችው ውሳኔ ማውጣትና ማንበብ ይቻላል። ነብይ ነኝ የሚል የጫማ ቁጥር ማለት ቢጠራ ሐዋርያ ነኝ የሚል በቤተ ክርስቲያኒቱ ፑልፒት ላይ መቆም አይችልም። ቆሞ ቢገኝ ግን ያቺ ቤተ ክርስቲያን ትቀጣለች። ይሄን እንግዲህ ቃል በቃል ነው የምነግራችሁ፣ ትቀጣለች። ካሪዝማቲክ ነኝ ብትል እንኳን ኦፍ ኮርስ የመንፈስ ቅዱስን ስጦታ የማይቀበል ሰው አለ እንዴ? እንቀበላለን። የመንፈስ ቅዱስን ስጦታ የመንፈስ ቅዱስን ስራ እንቀበላለን። አዎ። መንፈስ ቅዱስ በዚህ ዘመን ይሰራል። አዎ። በቃ ሌላ ፖለቲካ ለመስራት ካልሆነ ይሄው ነው ቤተክርስቲያኒቷ ያላት። ከዚህ የተለየ የተሳሳትኩት ነገር ካለ ማንም መጥቶ ማስተካከል ይችላል፣ በወረቀት በተደገፈ በውሳኔ በተደገፈ። ይሄንን ነው የሚመስለው እንግዲህ ያለው ነገር። ምንም የተሸፈነ የተደበቀ ነገር የለም። ይሄን ይመስላል። እኔም ልውረድ። ለማንኛውም እኔ ፖለቲካ መስሎ ከታያችሁ አንዳንዶቻችሁ ሶሪ፣ በጣም ግን ሶሪ ስል ግን ይህንን ነገም አልደግመውም ማለት ግን አይደለም። እኔ ኦርቶዶክሳዊ ካህን ነኝ፣ ቄስ ነኝ። እኔና አኬ የተለያየ ቤተ እምነት ውስጥ ያለን ሰዎች ነን። ሉተራንና ኦርቶዶክስ ቤተክርስቲያን የተለያዩ ናቸው። ኦኬ። በምስጢራት ላይ አንድ አይደለንም። በብዙ ነገሮች አንድ ነን እያልሁ አይደለም። ነገር ግን እኛ ጋር ልክ ሉተራን እኛን በሁሉም ነገር ከጅምሩ እስከ መጨረሻው ለምሳሌ ሪስፔክት ስለሚያደርጉ ጭምር ሪስፔክት ማድረግም አለብኝ እኔ ራሴ። ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ያጠመቀቻቸውን ልጆች ሉተራን አያጠምቁም። ይህ የሚያሳየው ለቤተክርስቲያኗ ያላቸውን ክብር ነው። ሶ ሀብቱ ሪስፔክት ዘም ወደ እነሱን ስመለስ እነሱን ማክበር አለብኝ። ሪስፔክት ነው የማደርጋችሁ በዚህ። ምክንያቱም ይሄ ደግሞ ፖለቲካ ሳይሆን እነሱ ምን ብለው ያምናሉ? ሉተራን ጥምቀት በመንፈስ ቅዱስ በስላሴ በአብ በወልድ በመንፈስ ቅዱስ የሚፈጸም ስለሆነ ኦርቶዶክሳውያን በስላሴ ስለሚያምኑ በዚያ እምነት ያጠመቋቸውን ሰዎች እውነት ለመናገር ፋክቱን እናወራ ከተባለ ከኛ ቤተክርስቲያን በተዋህዶ ሌላ ስንት መጽሐፍ የጻፉ በጣም ከኛ ቤተክርስቲያን የነበሩ ስርዓቱ ሳይቀር ዲያቆኑና ቄሱ ምን እንደሚሰሩ እኛ እናውቃለን ማለት ነው። እናት ቤተክርስቲያን ብለው ይጠራሉ ሉተራን ኦርቶዶክስ ቤተክርስቲያን። ስለዚህ ይሄንን ለምን አላችሁ ልላችሁ አልችልም። የገባቸው ነገር አለ፣ የተረዱት ነገር አለ። እኔም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ትምህርትን ታነጻጽራለች። የትኛው በጣም በራሳችን ትምህርት መዝነን የትኛው ነው በጣም ሩቅ የትኛው ነው ቀረብ የሚለው ብላ ቤተክርስቲያን ትመዝናለች። አሁን ጴንጤቆስጣልና ሙስሊምን አብሬ አንድ አድርጌ ደምሬ አንድ ናቸው ልል አልችልም። ከእስልምና ደግሞ ጴንጤቆስጣል በመቶ እጥፍ ይሻላል። ከጴንጤቆስጣል ደግሞ በመቶ እጥፍ ደግሞ ሉተራን ይሻላል። ትክክለኛዋ ግን የእኛ ቤተክርስቲያን እምነት ናት ነው የምለው። ቅድም አኬ እኮ አለ እኮ ወደ እኛ እንድትመጡ ነው አለኛን። መብቱ ነው፣ እንደዚያ ብሎ ስለሚያምን ነው ባይዘው። እኔ ደግሞ ትክክል ነው እኮ ያ ባይሆን እኛ ጋር ይመጣ ነበር እኮ። እውነተኛዋ እምነት የእኛ ናት ብሎ ስለሚያምን አይደል እንዴ? ይህንን እምነት ለምንድን ነው እንዳያስተምር የምንከለክለው? ዲቤት ማድረግ ሌላ ነገር ነው፣ መሟገት ሌላ ነገር ነው። በግድ አንድ ነን። እሺ አንድ ነን ካላችሁ ለምንድን ነው ቡክ ኦፍ ኮርኮር መጽሐፈ ስምምነት ለምን እንደማትቀበሉት? ለምንድን ነው ተሳስታችኋል ብላችሁ ከኛ ጋር የምትሞገቱት ነው? እኔ አይገባኝም እውነት ለመናገር። ይሄ በጣም ሲምፕል ሎጂክ ነው፣ ግን ለምን ፊዚካል የፊዚክስ ሳይንስ የፊዚክስ ትምህርት እንደምታደርጉት እኔ አይገባኝም። በቃ ትምህርት ላይ እናውራ፣ ግን በጨዋነት በመከባበር እናውራ። እውነታው ግን በቃ መካነ ኢየሱስ ተውጦ ትንሽ ሉተራን በቃ አይናገሩም፣ አያወሩም።
ጴንጤቆስጣሉ እንደፈለገ ይሆናል። ቸርቻቸውን በሙሉ በሙሉ ሊቆጣጠሩ ሲሉ ዘራፍ ብለው በመነሳቱ ልጆች ተናዳችኋል። በቃ ሪያሊቲው እሱ ነው። ተመናገር እግዚአብሔር ምስክሬ ነው። እውነታው እሱ ነው። እኔ በፍጹም ልቤ ነው ይሄንን የምናገረው እና እኔ ደግሞ እንደዚያ እንዳይሆን እኔ እፈልጋለሁ። በቃ ለምን የተሻለ ትራዲሽን የተሻለ ነገር ያላቸው ሰዎች ጭራሽ እየጠፉ ለምን ይሄዳሉ? ጴንጤቆስጣል እኔ በዚህ ከቀጠለ መቋሚያ የለውም ብዬ ስለማመን ማለት ነው። አይደለም መጽሐፍ ቅዱስን ሁሉ የማይቀበሉ ሰዎች ይመጣሉ ወደፊት። የያዕቆብ መልእክት አንዳንዶችም እንደዚህ አንዳንድ የሚሉ ሰዎች ይኖራሉ ወደፊት። ይሄኛው ትክክል አይደለም፣ አይ ይሄኛው መጽሐፍ ቅዱስ ስህተት አለበት የሚል ጴንጤ ይመጣል ወደፊት። ምክንያቱም የተጻፈ ነገር የለ፣ የትውፊት የለ፣ መቋሚያ የለውም። ነን ስታፕ ነው ዝም የሚተለተል ማለት ነው። አሁን እኮ ተነስቶ አንድ ሰው መጥቶ እዚህ ጋር ሙግት ይገጥማል። ዝም ብሎ በአየር ላይ ተነስቶ እኔ እንደሚመስለኝ እኔ እንደገባኝ እኔ እንደተረዳሁት አባቶች እንደተረዱት ቤተክርስቲያን እንደተረዳችው እምነቴ ቤተክርስቲያኔ እንደምትገልጠው አይደለም፣ እንደምታብራረው አይደለም። በቃ እንደመሰለው ነው የሚሄደው። ይህ እንዲሆን መፍቀድ የለብንም። በእውነቱ ክርስትናን በዚህ ደረጃ ማርከስ የለብንም። እንደዚያ እንዳይሆን ስለምፈልግ ሉተራን በተወሰነ ደረጃ ፕሮቴክት ማድረገው ለዚያ ነው። በቃ እየራቅን መሄድ የለብንም። ወደ አንድነት ነው እያጠበብን መሄድ ያለብን እንጂ ጭራሽ ከስንት ጋር እናወራለን እንዴ? ከ1 ሚሊዮን ከ8 ሚሊዮን ክርስቲያን ጋር 8 ሚሊዮን እንኳን ቢሊዮን እንኳን አይሞላም። ሚሊዮን ቢሊዮን አይሞላም። የዓለም ሕዝብ 8 ቢሊዮን ነው ምናምን ነው አይደል የሚባለው? እንዴ በቁጥራችን እንዴት ትምህርት ይመሰረታል? ትክክል አይደለም። ሪስፔክት ነው የማደርገው። እናኬ መጽሐፋቸውን ይዘው በመሞገታቸው በጣም ነው ሪስፔክት የማደርገው። ልክ እኛ ዶግማችን ላይ መጽሐፋችንን ይዘን እንደምንሞግተው ሁሉ እኔ አሁን እዚህ ጋር ዝም ብዬ የሆነ ነገር ባወራ ቤተክርስቲያኗ ከቤተክርስቲያን ትምህርት ውጭ አስተምሬ ከሆነ ብታምኑ ባታምኑም ስልጣነ ክህነት ልትይዘው ትችላለች። ይቅርታ እንድጠይቅ ታደርገኛለች። ልክ እንደዚያ ነው መሆን ያለበት። ይኸው ጆሲ መጣ። ጆሲ ከካቶሊክ ትምህርት ቤተክርስቲያን ውጭ ቢያስተምር በእርግጠኝነት ነው የምነግራቸው ቸርቿ ተጠራውና ይቅርታ እንዲጠይቅ ትምህርቱን ስህተቱን እንዲያርም፣ አለበለዚያ እምቢ ካለ በአቋሙ ከቀጠለ አውግዛ ትለየዋለች። ለምን? ቋሚ ትምህርት የቸርቿ ስላላት ማለት ነው። መካነ ኢየሱሶች መጽሐፍ የራሳቸው መተዳደሪያ መኖሩ ጥሩ ነገር ነው። በዚያ መተዳደሪያ ውስጥ መኖር ዓለማዊ ህገ መንግስት እንኳ አንድ አድርጎን እያስተዳደረናል ያለ ነው። እንኳን መንፈሳዊ ከዚህ አንጻር ነው እያወራሁት ያለሁት። እግዚአብሔር ይስጥልኝ። አመሰግናለሁኝ። ሰላም አመሰግናለሁኝ። ሲና እግዚአብሔር ይስጥልኝ። ከልብ አመሰግናለሁኝ። ፖለቲካም ካላችሁ መብታችሁ ነው። እኔ ግን እምነቴን ነው የምናገረው። በቃ ሉተራንና ጴንጤቆስታል አይገናኙም። በትምህርትም በምስጢራትም በመጽሐፍ ቅዱስ አተረጓጎምም ኢቭን 5 ሶላዎችን ራሱ ሲቀበሉ እምነት ብቻ ሲሉ ሉተራን ጥምቀትን አግልለው ምስጢራትን አግልለው አይደለም። ኦኬ ያ ካልሆነ አሁን ለምሳሌ እምነት ያድናል ብለህ ብትጠይቀኝ አሁን እምልህኝ ምራሱ እምነት ያድናል ስትለኝ ምን እያልከኝ ነው? እምነት ያድናል ማለት ስጋው ደግሞ ያድናል። እኛ ስናምን መጽሐፍ ቅዱስን ዘሆን ለምናምነው እምነት ያድናል የሚባለው በስላሴ ማመንን ጭምር ያለ ስላሴ ያለ ምስጢረ ስጋው ያለ ምስጢረ ጥምቀት አለ ምስጢረ ትንሣኤ ሙታን አለ። እነዚህ ሁሉ የያዘ ነው እምነት የሚባለው። ስለዚህ ይሄ እምነት ያድናል። ነገር ግን እምነት ያድናል ብለህ በውስጡ የያዘውን መጽሐፍ ቅዱስ ሐሳብ በሙሉ ሪጀክት ካደረግክን የአንተ እምነት አጋንንታዊ እምነት እንጂ ክርስቲያናዊ ወይም ክርስቶሳዊ እምነት አይደለም ብዬ ሞግታለሁ እንጂ እኛ እኮ እምነት አያድንም አንልም። እምነት ብቻ ሲሉ ግን ብቻ የሚለው ሌላውን ያገላል ከሚል ነው እኛ እኮ ምን ሞግተው እንጂ እኛ እኮ እምነት አያድንም ብለን እንኳን አናምንም። ለምንድን ነው እምነት የማያድነው እንዴ? ኦርቶዶክሳዊ እምነት ያድናል እንዴ? ምንም ጥያቄ የለውም። እና በዚህ ነው የምረዳው። አመሰግናለሁ። ሰላም ዋሉ። አባታችን እናመሰግናለን። ቃለ ሕይወት ያሰማልኝ። አንተ ፍቅር አለክ አለው። ሴና እንዴት ናችሁ? ሁላችሁም ሰላም ብያለሁ። አይ በቃ ብዙም ምንም ወረደ የተባለ ነገር ነው። ግን ያው ቤቱን ትንሽ በአግባቡ ያዡ ለማለት ነው። ብዙም ያለው ነገር እንዳለው ነው ማለት ነው። ግን ያው ዲስከሽኖች ሲደረጉ ያው ለሁሉም የግድኛ ባንቀበለውም ብንቀበለውም የሀሳብ ልዩነቶች ሲኖሩ ፌር በሆነ መንገድ ማድረጉ ጥሩ ነው እንጂ ያው አርቢተር ብዙ የለም እዚህ ውስጥ።
እ? ችግር አለ እንዴ? አይ አንቺ አንቺማ ያ አይ በቃ ምንም እዚህ ላይ መጨመር አያስፈልግም። ኦልሬዲ ምንም ነገር ሰላምታ ብቻ ሁላችንም ሰላም። እሺ አማንሻ አለክ እና ከስር ያለው